በወቅቱ የሰይጣን ፈረስ ብለው በሰየሟት ምትሃተኛዋ ብስክሌት ስብሃት ብቻ ሳይሆን መንደርተኛ ሁሉ ተደንቆ እንደነበርም ይናገራል። ሰላም ውድ የኬርቦክስ አፍሪካ ተከታታዮቻችን፣ ግንጣይ ገጻችን ጀመረ። የዛሬው የግንጣይ ገጻችን አምድ የሆነው በመሳፍንት ተፈራ የተጻፈው የሞት ነጋዴው ከተሰኘው መጽሐፍ ውስጥ ካሉት ምዕራፎች በምናብ ሰረገላን ይዘንላችሁ መተናል። ሁሉም ሰው ወደ ኋላ መለስ ብሎ ቢያስታውስ መጀመሪያ አይቶት የተደነቀበት አንድ የቴክኖሎጂ ውጤት ይኖረዋል። በህይወቱ ለመጀመሪያ ጊዜ አፈጣጠሩ ያስገረመው፣ አሰራሩ ምትሃት ሆኖበት እጁን አፉ ላይ አስጭኖ አጀብ ያስባለው የሆነ አይነት ቴክኖሎጂ አይጠፋም። ታዋቂው ደራሲ ስብሃት ገብረ እግዚአብሔር ይህን ሐሳቤን የሚጋራኝ ይመስለኛል። ጋሽ ስብሃት በልጅነት እድሜው ትግራይ እርቧ ገረድ ሳለ ከአዲስ አበባ የሄደ አጎቱ ሲያሽከረክራት ያያትን ብስክሌት መጀመሪያ ያየኋት የቴክኖሎጂ ውጤት ናት ይላታል። በወቅቱ የሰይጣን ፈረስ ብለው በሰየሟት ምትሃተኛዋ ብስክሌት ስብሃት ብቻ ሳይሆን መንደርተኛ ሁሉ ተደንቆ እንደነበርም ይናገራል። በእኔ የልጅነት ዓለም ውስጥ መደነቅ የፈጠረብኝ ቴክኖሎጂ ራዲዮ ነው። ያስደነቀኝ የራዲዮ ድምፅ አልነበረም። ጥዑም ሙዚቃ ከሬዲዮኑ ሲንቆረቆር መስማት ደስ አሰኝቶኛል እንጂ አላስደነቀኝም። ዜና አንባቢው ከየስፍራው የቃረመውን ወሬ ሲያንበለብለውም አይደለም። በተመሳሳይ ከሬዲዮኑ የሚወጣው ድምፅ እንዴት ሊፈጠር ቻለ ብዬም አልተደነቅኩም። ለነገሩማ ጥይትም ሲተኮስ አውሮፕላንም ሲበር ይጮህ የለ? መኪናም ሲነዳ ሞተር ብስክሌትም ስትንዶቆዶቅ የሚያሰማትን ድምፅ ሁላችንም በጨቅላ ዕድሜያችን ሰምተናታል። ቢሆንም ቴክኖሎጂው የሚያመጧቸው የተለያዩ ድምጾች አያቶቻችንን ያስደንቁ ይሆናል እንጂ ለእኛ ትውልድ ብዙም ብርቅ አይደለም። ታዲያ ምንድን ነው ያስደነቀኝ? አዎ፣ አንዲት የተበላሸች ራዲዮ ውስጧ ተከፍቶ ሆድ ዕቃዋን ስመለከት ነበር የተገረምኩት። ስንት ዓመቴ እንደነበር አላስታውስም። ምናልባት የ3 ወይም የ4ኛ ክፍል ተማሪ በሆን ነው። እድሜዬ ደግሞ 9 ወይም 10 ዓመት ይሆናል። በቀኑ ቤታችን ውስጥ ማንም አልነበረም። ለቅሶ ሊደርሱ መሰለኝ እናትና አባቴ ሩቅ ሀገር ሄደዋል። ቤት ውስጥ ልጆች ብቻ ቀርተናል። ተበላሽታ የተቀመጠች አንዲት አነስተኛ ራዲዮ ነበረችን። ከየት እንደመጣ አላውቅም። ድንገት ራዲዮኗን ከፍቶ የማየት ፍላጎት አደረብኝ። ወዲያው ብሎን መፍቻ መጣሁና ከፈትኳት። ከዚያ አንድ በአንድ ሆድ ዕቃዋን ተመለከትኩት። አቤት ስሪቷ እንዴት ይደንቃል! ጠፍጣፋ የሆነ ስስ ባለ 4 ማዕዘን አረንጓዴና ሽሮ መልክ ምጣድ ነበራት። ሽሮ መልክ ባለው የምጣዱ ክፍል ላይ ትናንሽ ሳጥኖች፣ በተለያየ መጠን የተድበለበሉና የተጠፈጠፉ ቁሳቁሶች መዥገር መስለው በአናታቸው ተተክለዋል። ከጫጭን የመዳብ ሽቦዎች ከአንዱ ጥግ ወደ ሌላው፣ ከምጣዱ ወደ ባትሪ ጎራሹ ሳጥን፣ ከዚያም ወደ ካሴት መቀበያውና ወደ ሌሎች ቦታዎች ተውተብትበዋል። አረንጓዴውን የምጣዱ ክፍል በመዳፌ ዳሰስኩት። እዚህም እዚያ በቅላጭ ተበይዷል። አፈትልከው የወጡ የሽቦ ቁጦች ጣቶቼን ወጋጉት። አረንጓዴው ስስ ሽፋን ወደ ውስጥ የሚያሳይ ሲሆን ውስጡን ቁጥሩ እጅግ የበዛ እንደ ሸረሪት ድር የተውተበተቡ ጠፍጣፋ ሽቦች ተኝተውበታል። በሰዓቱ ትንሿ ልቤ መደነቅ ሞልቷት ነበር። አይኖቼ እንዳፈጠጡ ሬዲዮኗን እያገላበጥኩ ስመለከት ቆይቼ ቀና ስል ታላቅ እህቴ የበሩን ደፍ አልፋ ወደ ቤት ስትገባ ታየኝ። ማን ክፈት ብሎ ነው ብላም ባረቀችብኝ። መልስ አልሰጠኋትም። ዝም ብዬ ታቀረቀርኩ። ወደ ራዲዮኗ ልታበላሸው ነው? ቆይ እና አባባ ሲመጡ እነግርልሃለሁ እያለች እህቴ ሌላም ብዙ ነገር ለፈለፈች። እህቴ እንደዚህ ናት። ዛሬ ብቻ አይደለም ሁሌም አትንኩ ማለት ትወዳለች። እኔን የደነቀኝ ነገር እሷን እንዴት እንደማያስደንቃት ይገርመኛል። ማስፈራሪያዋን ልሰማት አልፈለኩም። ከተናገረችብኝ ቢበዛ 1-2 ጊዜ ባርጩሜ ብጀለጥ ነው። እረ ወዲያ ማን ይፈራል? ወደ ራዲዮኗ ተመለስኩና ማገላበጤን ቀጠልኩ። በመመልከት ብቻ አሰራሯ ሊገባኝ አልቻለም። ምትሃት ሆነብኝ። እንዴት የተወሳሰበውን ነገር እንዴት አድርገው ሰሩት? ሰርተው ለመጨረስ ምን ያህል ጊዜ ፈጀባቸው? ቀድሞ ነገር እንደዚህ ያለው ሐሳብ እንዴትስ መጣላቸው? ዛሬ ድረስ እነዚህን ጥያቄዎች እንድጠይቅ የሚያስገድዱ ብዙ ቴክኖሎጂዎች አይቻለሁ። የሰው ልጆች ምናብ ዘወትር ይደንቀኛል። ምናብ ዋጋዋ ይገዝፍብኛል። የማርክሲዝም ሌኒኒዝም መዝገበ ቃላት ምናብን ሲተረጉመው አንድን ነገር በሐሳብ ውስጥ ማየት ማለት ነው ሲል ያስቀጥላል።
ዛሬ ላይ በአይነ ስጋ የምናያቸው እያንዳንዱ ቴክኖሎጂዎች በመጀመሪያ በፈጣሪዎቻቸው አይነ ልቦና የታዩ ናቸው። በሰው ልጆች ታሪክ ውስጥ የመጀመሪያውና ጉልህ ፈጠራ ተደርጎ የሚታሰበው እሳት ነው። በአንዳንዶቻችን ዘንድ የፈጠራ ፋና የፈነጠቀ ተብሎ ይሞካሻል። ታዲያ የሰው ልጅ ከብዙ ሺህ ዓመታት በፊት እሳትን ባይፈጥር ኖሮ የምንበላው ነገር ሁሉ ጥሬ ከመሆኑ በላይ ማህበራዊ ኑሮ የሚባል ነገር እስካናካቴው ሳናውቅ በቀረን ነበር። ያው ሰዎች በማህበር መኖር የጀመሩት እሳት ለመሞቅ መሰባሰብ በመጀመራቸው እንደሆነ የሚነገረው እውነት ከሆነ ማለት ነው። የምናብ ጸጋ ዘርፈ ብዙ ነው። ሰዎች ችግር ሲገጥማቸው መፍትሄ በመሻት አንድም ወደ ውጭ በአይነ ስጋ ሁለትም ወደ ውስጥ በአይነ ህሊና ይሰደዳሉ። ለእኛ ግን ከውጭ ይልቅ የውስጡ ጉዞ የበለጠ ሩቅ ይሆንብናል። የውስጡ ጉዞ ማመዛዘን ይጠይቃል። ጭንቅላትን በአግባቡ መጠቀም ይፈልጋል። ወደ ውጭ ለመጓዝ ግን አይንና እግር ብቻውን ይበቃናል። ለጥንቶቹ ቅድመ አያቶቻችን ኑሮ ማለት ከዝንጀሮና ጦጣዎች እኩል መኖር ማለት ነው። በምንም ነገር ከአራዊቱ አይሻሉም ነበር። እግርና እጅን መጠቀም ብቻውን ከእንስሳት የተለየ ሊያደርግ አይችልምና ጭንቅላታቸውን ማሰራት ሲጀምሩ ግን ያኔ ልዩነት ተፈጠረ። ዛሬ ላይ የቤታችንን ጨለማ የምናሸንፍበት አምፖል እኛ ቤት ማብራት ከመጀመሩ በፊት ውጋገኑ ቶማስ ኤዲሰን ጭንቅላት ውስጥ ታይቶ ነበር። ኤዲሰን በአእምሮ አውጥቶና ወርዶ አምፖሉን ባይሰራልን ኖሮ ምናልባትም እስካሁን ድረስ ዓለም በድቅድቅ ጨለማ ውስጥ በተዘፈቀች ነበር። ቀን ቀን በፀሐይ ብርሃን ከወዲያና ወዲህ ማለት የቻለ ሰው ጀንበር ስታዘቀዝቅ መንቀሳቀስ በተሳነውና የእሳት ምድጃ ከቦ ተረት ሲተረት በኖረ ነበር። አሁን ግን ተመልከቱ፣ ከቤታችን አልፈን ለደጃችን፣ ለመኪኖቻችን፣ ለአውሮፕላኖቻችን፣ ለማንኛውም ብርሃን ለሚሻው መገልገያ ቁሶች ሁሉ አምፖል ገጥመን ለአውሬ የተፈቀደውን ሌሊት ለእኛ አድርገነዋል። የ18ኛው መቶ ክፍለ ዘመን ፈላስፋ ፈረንሳዊው ዣን ዣክ ሩሳ እንደተናገረው በምናብ የፈጠርነው ዓለም በእውን ከምናየው ዓለም ጋር ሲነጻጸር ገደብ አልባ ነው። በምናብ ውስጥ ስንሆን ከልካይ የለብንም። ሁሉን ነገር ይቻለናል። ከምናብ ስንወጣ ግን ገደቡ ተመልሶ ይመጣል። ምናብ የሚያሻው በፈጠራ ስራ ላይ ለተሰማሩ አዋቂ ሰዎች ወይም በማወቅ ጥማት ውስጥ ለሚገኙት ህፃናት ብቻ አይደለም። ሁሉም ሰው እንደየአቅሙና ችሎታው ለችግሮቹ መፍትሄ ለማግኘትና ለሌላ ጊዜው ልማድ ለማዳበር በሚያደርገው ጥረት ሁሉ ምናብ ያስፈልገዋል። የዛሬውን የግንጣይ ገጻችንን አምድ እዚህ ላይ ያበቃን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰላም ቆዩን።